ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የዓለም የነዳጅ ዋጋ በአንድ ጀንበር በ10% አሻቀበ። ኢራን በዓለም ላይ ግዙፍ በቃጣር የተፈጥሮ ጋዝ ማውጫ ተቋም ላይ በፈጸመችው ተከታታይ የድሮንና የሚሳኤል ጥቃት ሳቢያ የዓለም የነዳጅ ዋጋ በአንድ ጀንበር የ10 በመቶ ጭማሪ ያሳይቷል። ይህ የኢራን እርምጃ እስራኤል በኢራን የጋዝ መስክ ላይ ለፈጸመችው ጥቃት የተሰጠ አጸፋ ሲሆን የቃጣር ብሔራዊ ኤነርጂ ተቋም ጥቃቱ በራስ ላፋን በሚገኘው ማዕከል ላይ ከፍተኛ ውድመትና የእሳት አደጋ ማስከተሉን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በቃጣር ላይ የምታደርገውን ጥቃት ካላቆመች የኢራንን የጋዝ መስኮች አፈነዳለሁ ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ጦርነቱ የሀገራቱን የነዳጅ ማምረቻ ተቋማት በቀጥታ ኢላማ ማድረግ መጀመሩ በዓለም አቀፍ ደረጃ የኤነርጂ አቅርቦት እጥረት ሊያስከትል ይችላል የሚል ከፍተኛ ስጋት ፈጥሯል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ሁኔታው ግድ የለሽ ማባባስ ነው ሲሉ ኮንነውታል። ቃጣር በተጨማሪ በኩዌት እና በሳውዲ አረቢያ የነዳጅ ማጣሪያዎች ላይ የድሮን ጥቃቶች መፈጸማቸው ተዘግቧል። ሳውዲ አረቢያ ጥቃቱን ተከትሎ አስፈላጊ ከሆነ ወታደራዊ እርምጃ የመውሰድ መብቷ የተጠበቀ መሆኑን ስትገልጽ፣ ቃጣር በበኩሏ በሀገሪቱ የሚገኙ የኢራን ወታደራዊ አታሼዎችና ሰራተኞች በአስቸኳይ ለቀው እንዲወጡ አዛለች። ይህ ቀውስ የዓለምን ኢኮኖሚ ለዓመታት ሊጎዳ የሚችል የጦርነት ምዕራፍ መሆኑ ተነግሯል። ቅድሚያ ለሰብአዊ መብቶች በትግራይ አስገድዶ መሰወርና ከህግ ውጪ የሆነ እስር እንደተንሰራፋና የመንግስት አካላት ለጥሰቶች ኃላፊነት የማይወስዱበትና ተጠያቂነት የሌለበት ሁኔታ እንደሰፈነ አስታወቀ። በተለይ ጋዜጠኞችና የፖለቲካ አስተያየት ሰጪዎች ሀሳባቸውን በነጻነት በመግለጣቸው ኢላማ እየተደረጉ መሆኑን የጠቀሰው ተቋሙ ባለስልጣናት ሀሳባቸውን በነጻነት በሚገልጹ ግለሰቦች ላይ ማስፈራሪያዎችንና ዛቻዎችን መፈጸም እንዲያቆሙ ጠይቋል። የክልሉ ጊዜያዊ አስተዳደር የደረሱበት ባልታወቁ ሰዎች ዙሪያ ሙሉ መረጃ እንዲሰጥና በቁጥጥሩ ስር ባልሆኑ የተሰወሩ ሰዎች ላይ ገለልተኛ፣ ግልጽና አፋጣኝ ምርመራ እንዲያካሂድና የምርመራ ውጤቱን ይፋ እንዲያደርግም ተቋሙ ጥሪ አድርጓል። በሌላ ዜና በቀድሞው የኢህአዴግ አስተዳደር ዘመን በምርመራ ስራ ላይ ተሰማርታ እንደነበረች ስትገለጽ የነበረችው ሰናይት መብራቱ በቁጥጥር ስር ውላ ምርመራ እየተደረገባት እንደሆነ መረጃዎች አሉ። ሰናይት መብራቱ ትግራይ ውስጥ ነበር የምትኖረው። በነበራት ፖለቲካዊ ተሳትፎ ምክንያት ሳትታሰር እንዳልቀረ ዘገባዎች ያመለክታሉ። ይህን የተመለከተ አንድ መረጃ ከዚህ ቀጥሎ እናጋራችኋለን። ህወሓት በሰናይት መብራቱ ጨከነ። በዘመነ ህወሓት የማዕከላዊ መርማሪና ብዙዎችን ያሰቃየች ናት ይሏታል። ሰናይት መብራቱ በወንጀል ተጠርጥራ እንደታሰረች ወዳጆቿ ገለጹ። የማህበራዊ ሚዲያ አንቂዋና ሰናይት መብራቱ በወንጀል ተጠርጥራ በቁጥጥር ስር እንደዋለች የቅርብ ወዳጆቿ ነግሮኛል ሲል አውራምባ ታይምስ ገለጸ። ሴቶች እምብዛም በማይደፍሩት አወዛጋቢ ፖለቲካ ጉዳይ ላይ ትኩረት ያደረጉ መረጃዎችን በማህበራዊ ሚዲያ በማጋራት የምታወቀውና በተለይ የህዝባዊ ወያኔ ሓርነት ትግራይ ህወሓት የፖለቲካ መስመር በግልጽ ደግፈው ከሚጽፉ አወዛጋቢ የማህበራዊ ሚዲያ አንቂዎች መካከል አንዷ የሆነችው ሰናይት በምን ወንጀል ተጠርጥራ በቁጥጥር ስር እንደዋለች በይፋ ባይገለጽም በምትሰራበት የፕሬዝዳንት ጽህፈት ቤት ውስጥ ያሉ የቅርብ ስራ ባልደረቦቿ ግን ስራቷ ከሙስና ጋር በተገናኘ ተጠርጥራ ሳይሆን እንዳልቀረ ለአውራምባ ታይምስ ገልጿል። በፌስቡክ ከፍተኛ ተከታይ ባላቸው ተጋሩ አንቂዎች መካከል አንዷ የሆነችው ሰናይት መብራቱ በአሁኑ ሰዓት ከአራት ሌሎች ተጠርጣሪዎች ጋር በመቀሌ ሓድነት ክፍለ ከተማ ውስጥ በሚገኝ ፖሊስ ጣቢያ ታስራ እንደምትገኝ ተነግሯል። በህገወጥ መንገድ ነዳጅ ሸሽገው ሲሸጡ የነበሩ 26 ግለሰቦች በቁጥጥር ስር ዋሉ። በሐረር ከተማ በህገወጥ መንገድ ሲሸጥ የነበረው ነዳጅ የሐረሪ ፖሊስ ኮሚሽን ባደረገው ኦፕሬሽን 26 ግለሰቦች ነዳጁን የሸጡና በመኖሪያ ቤት የሸሸጉ በቁጥጥር ስር እንደዋሉ የሐረሪ ክልል ፖሊስ አስታውቋል። በሁሉም ወረዳዎች በተደረገው ጥናት 4469 ሊትር በጀሪካንና በፕላስቲክ ጠርሙስ ተሞልቶ ከተደበቀበት ቦታ በተደረገው ኦፕሬሽን በቁጥጥር ስር መዋሉን ተናግረዋል። ይህ ህገወጥ ተግባር መቀጠል እንደማይችል እና ጠንከር ያለ ክትትል
ቁጥጥር በማድረግ እርምጃ እንደሚወሰድ ተነግሯል። ነዳጅ ማደያዎች በዚህ ህገወጥ ንግድ እጃቸው ያለባቸው ላይ ቀጣይ ተገቢው ማጣራት ከተደረገ በኋላ ህጋዊ እርምጃ እንደሚወሰድ ነው የተገለጸው። በከፍተኛ ዋጋ ለዜጎች አገልግሎት እንዲውል መንግስት ወደ ሀገር ያስገባው ነዳጅ በአቋራጭ ለመክበር ከማደያ ውጪ በየመንደሩና በመደብሮች ውስጥ የሚካሄደው ንግድ ተገቢ እንዳልሆነ ገልጸው ነዳጅ የሚሸጠው በማደያ ብቻ መሆኑ ተገልጿል። ሄራል የተባለ የገበታ ጨውን ህብረተሰቡ እንዳይጠቀም ማሳሰቢያ ተሰጠ። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን የህብረተሰቡን ጤና ለማስጠበቅና ህገወጥነትን ለመከላከል በሚያደርገው የቁጥጥር ስራ ህገወጥ ምንጩ ያልታወቀና ጥራት የጎደለው ሄራል የገበታ ጨው የተሰኘ ምርት ማግኘቱን አስታውቋል። በዚህ ቁጥጥር ወቅት የተገኘው ሄራል የገበታ ጨው ምርት በላቦራቶሪ ምርመራ ተደርጎ የአዮዲን ይዘቱ ከደረጃ በታች የሆነ የምርት መያዣ ከረጢቱ ደረጃውን ያልጠበቀ እና ታሽጎ ለገበያ የቀረበው ምርት የንጽህና ጉድለትና ባዕድ ነገር ያለበት መሆኑ ተደርሶበታል። በተጨማሪም ድርጅቱ ሄራል የገበታ ጨው በሚል ስያሜ ከአዲስ አበባ ምግብና መድኃኒት ባለስልጣን የጤና ብቃት ማረጋገጫ ሳያወጣ የብቃት ማረጋገጫ እንዳወጣ በማስመሰልና የጨው መያዣ ከረጢት ላይ ባልተገባ መልኩ የባለስልጣን መስሪያ ቤቱን ስም በመጥቀስ ተጠቃሚውን ማህበረሰብ በማጭበርበር በገበያ ላይ ምርቱ የተሰራጨ መሆኑ ተደርሶበታል። የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ እንደገለጹት ባለስልጣኑ በገበያ ላይ የተሰራጩ የጨው ምርት የጤና ጉዳት ሊያስከትል ስለሚችል ህብረተሰቡ እንዳይጠቀመው በመግለጽ ምርቱን የሚመለከተው አካል እንዲሰበስበው መደረጉን ተናግረዋል። በተጨማሪም ባለስልጣኑ በተሰጠው ስልጣንና ኃላፊነት መሰረት ድርጅቱ የብቃት ማረጋገጫ ሳያወጣ በህገወጥ መንገድ ምርቱ በገበያ ላይ በማዋል ከደረጃ በታች የሆነ ምርት ለህብረተሰቡ በማቅረብ የባለስልጣን መስሪያ ቤቱን ስም በህገወጥ ምርት ህጋዊ አስመስሎ በመጠቀምና የንጽህና ጉድለትና ባዕድ ነገር ያለበት ምርት ለገበያ በማቅረቡ አምራች ድርጅቱ በህግ እንዲጠየቅ አድርጓል። ህዝቡ በዚህ ጉዳይም ሆነ መሰል ህገወጥ ተግባራትን ሲመለከት በ8864 ነፃ የስልክ መስመር ጥቆማ ሊሰጥ ይገባል ሲሉ አቶ እስጢፋኖስ ጌታቸው ጨምረው ለብስራት ራዲዮ ተናግረዋል።